የኢየሱስ ስም ይኸውልህ የሹዋ ማለት ነው። በዕብራይስጥኛ የሹዋ ማለት ምንድን ኢየሱስ ጴንጤ ነህ እንዴ አንተ? ኧረ አይደለሁም። አንተዋ እንዴት ነው የሚያደርግ ነህ እንጂ ጴንጤ ነህ። ኧረ እንዴት ነው? እኔ ጴንጤ አይደለሁም። ስማ ግን ኢየሱስ አምላክ አለኝ ይላል ባይብል ላይ። አምላክ አለው እንደ ኢየሱስ? አንተ ጴንጤ ነህ። ኢየሱስ አምላክ የለውም፣ ራሱ አምላክ ነው። እሺ መጽሐፍ ቅዱስ ልክፈትላ ለከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካል። ማን ነው አምላኩ? የኢየሱስ አምላክ አምላክ የለውም። ይኸው የኢየሱስ ክርስቶስ አምላክ ይላል። እሱ ዝም ብሎ ነው ዱርዬ ጻፈው። አና ኢየሱስ አምላክ አይደል? ጌታ አምላክ አይደል? መስቀሉ ላይ ሆኖ አምላኬ ስለምን ተወኛለው? ስማ ፈጣሪ ነው ክርስቶስ። እንደ ሳይሆን ፈጣሪ ነው እሱ። ፍጡር ሳይሆን ፈጣሪ ነው አይደለም። ኢየሱስ መስቀሉ ላይ ሆኖ በዕብራይስጥኛ ኤሎሄ ለማ ሰበቅታኒ አምላኬ ስለምን ተወከኛለው? ማን ነው? ክርስቶስ አማላጅ ነው ወይስ ክርስቶስ ፍጡር ነው? መጽሐፍ ቅዱስ ላይ ኢየሱስ ወንድ ልጅ ነው። ኧረ ተክለ ሃይማኖት አውጥ። ኧረ በመድኃኒዓለም በደረቅ እንደዛ አይደለም። ስማ አንድ ነገር ልንገርህ፣ ወንድ ልጅ ትወልጃለሽ እኮ ነው የተባለችው። እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ። ሰሞኑን አንተ ትርጉሙን አታውቅም። ስማ ወንድ ልጅ ፈጣሪ ነው። ወንድ ልጅ አታውቅም። የተወለዳት በስጋ የተወለዳት ምን እንደሆነ አንተ ትርጉሙን ስለማታውቀው ቢቀርብን ነው የሚሻል። እኔ አንተን በስጋ የተወለደ አምላክ የሚል መጽሐፍ ቅዱስ ላይ ኢንታየር ባይብል ላይ የለም። በስጋ የተወለደ አምላክ ነው ያን መጽሐፍ ቅዱስ ራስን የጻፍከው ራስህ ዝም ብለህ ኢየሱስ ጌታ አምላክ አለው። እሱ ፍጡር አይደለም ፈጣሪ ነው። እሱን ነው የምለው። እሱን ነው እያልኩ ያለሁት። እንዴት አምላክ ነው? መጽሐፍ ቅዱስ ማን የጻፈው? መጽሐፍ ቅዱስ ማን ነው የጻፈው? በቃ ይኸውልህ እንዲና ጥቅስ ልስጣችሁና እስቲ እናንተ ጋር ይሁት። እኔ ከሌለ እቀጣለሁ። ይኖራል እኮ አይ ዱርዬው ስለሚሆን ይኖራል። ኖ አንተ ጋር አንድ ጊዜ ጥቅስ ልስጣችሁና ክፈቱት አንዴ መጽሐፍ ቅዱስ ካላችሁ። እሺ አይ እኛ መጽሐፍ ቅዱስ የለንም። መጽሐፍ ቅዱስ ካለህ ግን ስትከፍተው የኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ላይ ኢየሱስ አምላክ እንዳለው መጽሐፍ ቅዱሱ በስነ ስርዓት ይናገራል። አምላክ ደግሞ አምላክ እንደሌለው ነው የማውቀው። የለም እንደሱ እኛ እንደሱ ብላ ክርስቶስን ማለት ነው። ክርስቶስ ከሰማይ ያለ እናት ከምድር ያለ አባት እንደተወለደ እናውቃለን። ኢየሱስ ግን ኢየሱስ ፍጡር አይደለም። በቃ ፍጡር አይደለም። ወንድ ልጅ በስምንተኛው ቀን የተገረዘ ኢየሱስ ክርስቶስ ፍጡር አይደለም ፈጣሪ እንጂ። ተገባህ አንተ? ጴንጤ ነህ በፍጹም። ማርያም ወንድ ልጅ እንዴት ፈጣሪ ነው ሲነግሩህ አሰማም። ለምን ኧረ ተረጋጉ። ጌታ ማርያም አማላጅ ናት በልስ። ማርያም አማላጅ ናት በል። እኔ ሙስሊም ነኝ። ቆይ አንዴ ተረጋጉ። ማርያም አማላጅ ናት በቃ። የምን ማርያም ነኝ? ቆይ ማርያም ጋር ቆይ አትሂድ። ማርያም እኔ በጣም ነው የምወዳት። ዝሮ ማለት ነው። ዝሮ ምን መሰለህ እኛ ሙስሊም ከሆንክ አንተ ሙስሊም ከሆንክ የእኛን እምነት ማቆሸሽ አይችልም። እኛም የእናንተን እምነት ስትነገር ስማ እንጂና ኢየሱስ አምላክ ነው ስትል የኔን እምነት እያጓሸሽክ ነው ታውቃለህ። ኢየሱስ ፈጣሪ ነው እንጂ ፍጡር አይደለም። ኢየሱስ ወንድ ልጅ ነው። ወንድ ልጅ ደግሞ ፍጡር ፈጣሪ ነው። ፈጣሪ ነው። እስቲ በማስረጃ የሚያወራ ጎበዝ ከእናንተ ማልማን ነው። ጎበዝ ያልችልም እርግጥ ፈጣሪ እንደሆነ ደግሞ በማስረጃ ሳበው እስቲ ና ሸሚዙን ይዘው ወጥተው እስቲ አንዱ እናጥራው እስቲ። ኧረ እነዚህ ምንም አያውቅም። እኛ እናጋለን። እኔ ሎጂካል የሆነ ጥያቄ ልጠይቅህ። ስንት አምላክ ነው መስቀሉ ላይ የተሰቀለው? እስቲ አንድ አምላክ። ከአንዱ አምላክ ውጪ ሌላ አምላክ አለ? የለም። እሺ ከተሰቀለው ውጪ ሌላ ያልተሰቀለ አምላክ አለ? የለም እንጂ ወንድም ጋሼ ምንም ማድረግ ነው። የለም ተሰቅሏል። እሺ አልተሰቀለም። በተዋህዶ የሚል እኔና ስለዚህ አንድ ያልተሰቀለ አንድ የተሰቀለ ሁለት አምላክ ነው ያለው ማለት ነው። ስማ በአካል ሶስት ናቸው፣ በባህሪ በግዛት አንድ ናቸው። አብ ወልድ መንፈስ ቅዱስ። በአካል ሶስት ናቸው። ወልድ ከወላዲ መንፈስ ቅዱስ ሰራቲ። እሺ ጥሩ ችግር የለም። አንዱ አምላክ እስቲ ቆይ አንዱ አምላክ የማይወለድ አምላክ አለ አይደል? የማይወለድ አምላክ አለ። የማይወለድ አምላክ ሳይሆን አምላክ ያለ አንድ ነው። የማይወለድ ምናምን የሚባል ነገር የለም። እሺ አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ በቃ። እሺ አብ መወለድ ይችላል? አብ ወላዲ ነው። አዎ ወላዲ። አብ ይወለዳል ወይ ነው ጥያቄ።
ወላዲ እየተባለ ይወለዳል እኮ አላለም ወላዲ። ስለዚህ አንድ የማይወለድ አምላክ አለ፣ አንድ የማይወለድ አምላክ አለ፣ አንድ ደግሞ የማይወልድ አምላክ አለ። አይደለም። ስለዚህ ወልድም ወላዲ ነው። ወልድ ተወላዲ። እሺ ወልድ ተወላዲ። እሺ ስለዚህ አብ ለምንድን ነው ተወላዲ ያሉ ነው? አብ ስማ መጀመሪያ ማለት ነው አዳም ባጠፋው ጸበለስ አይደለም። ስማ በመጀመሪያ እንምጣ። አራቋለው ገና ከአዳም በጠፋ እኮ ለዛ ኃጢአት ሲል ሊሰቀል መጣ ምናምን ልትለኝ እኮ ነው። በቃ ትክክል። ኖርማሊቲ። አሁን እንደዛ እንዳትለኝ ደግሞ እኔ እየጠየቅኩ ያለሁት ምንድን ነው? አንድ የሚወለድ አምላክ አለ፣ አንድ የማይወለድ አምላክ አለ እያለ እኮ ነው መጽሐፉ። በቃ አንተ ማለት ነው መጽሐፍ አንተ አይደለም። አባት የሆነ አምላክ አለ አይደል? አባት የሆነ አምላክ አለ። እግዚአብሔር እንደዛ አይደለም። አባት በቅዱስ ሚካኤል ስም እንደዛ አይደለም። ልንገር አንድ ተረዳኝ። ኢየሱስ ፍጡር አይደለም። ኢየሱስ ክርስቶስ ፍጡር አይደለም፣ ፈጣሪ ነው። ኢየሱስ ክርስቶስ ወልድ ነው። በቃ ፍጡር ካልሆነ ለማን ነው የሞተው? ፍጡር ነው ፈጣሪ ነው የሞተው? ፈጣሪ ነው የሞተ። ፈጣሪ ይሞታል? ፈጣሪ ነው የሞተው። ሞተ በስጋ ነው እንጂ ስማ፣ በስጋ ነው እንጂ የሞተ በነፍስ አልሞተም። ስለዚህ ያ ፈጣሪ ፍጡር ነው ፈጣሪ ነው የሞተው? ለኛ ሲል በቃ ለኛ ትምህርት ሊሰጥን ሲል በስጋ ነው እንጂ የሞተ በነፍስ አልሞተም። ልንገር የሞተው ፍጡር ነው ፈጣሪ? የሞተው ፍጡር ነው ፈጣሪ? የሞተው ፍጡር ነው። በስጋ ነው የሞተ እንጂ በነፍስ አልሞተም። ማን ነው የሞተው? እሺ ወልድ ወይ እያስረገ ኢየሱስ ነው የሞተው? ኢየሱስ ነው የሞተው? ወልድ ሞተ። ወልድ ፍጡር ነው ማለት ነው? ሞተ ወልድ ፍጡር ነው ማለት ነው የሞተው? ሐመ ወሞተ ወተቀብረ ወተንሳ ሙታን ሚላ ተቀብረም አልከው፣ ተቀበረ ሞተም አልከው። ታመመ፣ ሞተ፣ ተቀበረ፣ ተነሳ፣ በሶስተኛው ቀን ተነሳ ብለን እናምናለን። የሞተው ፍጡር ነው አይደለ? ባጭሩ ፈጣሪ ነው። አንተ ምን እንደምትለን አሁን ምን እንደምትለን እንዴ? ፈጣሪ ይሞታል? ምን እንደምትለን አሁን? አዎ በስጋ ሙቷል። በስጋ ሙቷል። የመሞት ባህሪ አምላክ አለው? አምላክ ይሞት ስማ እናዋ እየነገርን እኮ ነው። ፈጣሪ ሞቶ አንተ በህይወት ኖርክ? ኦሮቶ ክላይ ማኖታው እሱ በስጋ እንጂ በነፍስ አልሞተም። ስለዚህ የሞተው ፍጡር ነው ፈጣሪ ነው? እሺ ፈጣሪ ነው የሞተው። ፈጣሪ የሆነ ጥያቄ በጠየቀ እስኪ ነው ወይ አይደለም? አይ እንዴ ስራን ሃይማኖት አስረዳ። በቃኛ ስራ ከባድ ነው። አረ ከባድ ነው። ምን ነው ይኸውልህ፣ ከበድ አይደለም እያልከኝ አንተ ሙስሊም እያልከኝ እንዴ? እኛ አናውቅም። በቃ ስለ ሃይማኖታችን ኦርቶዶክስ ተዋህዶ ብቻ የእናትና የአባቴን እምነት ተከትዬ ነው። እርስ በቃ ዘተዋህዶ አምላክ አንተ ከሱ ራስ ዱርዬ የሆንክ ልጅ ራስን ጽፈህ መጻፍ ኢየሱስ ፍጡር ነው የሚል ጽፈህ እዚህ ብታሳይ ቸክ አላደርግም። ለምን በቃ ይሄና ተባርኩ እናታችን ይሄ መጽሐፍ ነው። ዝጋው። ኦርቶዶክስ ተዋህዶ አንድ እምነት ብቻ። የዱርዬ መጽሐፍ ነው ይሄ። እስቲ አንዴ ድገሙት በኋላ የዱርዬ የኢየሱስ ክርስቶስ አምላክ የሚለው የዱርዬ መጽሐፍ ነው። ጳውሎስና አንተ አታውቅም። ልንገርህ ጳውሎስ ምን ያደረገ ሰው ነው? ንገረኝ። ምን ያደረገ ሰው ነው ጳውሎስ? ምን አይነት ሰው? ኢየሱስ ሳይሰቀል ተሰቀለ ብሎ ያሳየን ሰው ነው። ኢየሱስ እንግዲህ አሁን ኢየሱስ አንደኛ ፍጡር ነው እንዳሳየው መጽሐፉ ላይ ወንድ ልጅ ነው። አሁን እስቲ እናንተ ተው ዴቭን ላው ሰላም እስቲ ዴቭን ላው አንተ ተብተብ አድርጉ በእናታችሁ። ዴቪ ሰላም ብያለሁ። ወጣ ይወጣል እና ቆይ ግን ቁም ነገር እናንተ ከመቼ ወዲህ ነው ግን አምላክ ሞተ የሚለው? እኔ እኮ አራዋችሁ ተጠቀሙ ይሄን ነገር ተጠቀሙ። እሺ ምን እናድርግ? ቆይ አንተ ምን ነው የምትልሽ? እኔ የምለውን ልንገራችሁ እስቲ አንዴ እስቲ አዳምጡ። እሺ መጽሐፍ እየጠቀስኩ ነው የምነግራችሁ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንክ አንተን የላከው ነው ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ኦኬ ኢየሱስ አብን
እውነተኛ አምላክ ብቻህን አንተ ነህ እያለ ይናገራል። እኔ ደግሞ መልእክተኛ ነኝ እያለ ተታርጉ እስቲ በእናታችሁ። እሺ ቀጥል። ረዲያ አንተ አዳምጥ። ምን ሆኖ ይልሽ ምን ያንተው ነገር ልስማ። አንተ እግዚአብሔርን ኦርቶዶክስ ተዋህዶ እምነት የለም በቃ አጭር እናንተ ጋር መከራከር እኮ አያስፈልግም። ገብቶኛል። አምላክ ሞተ እያለኝ ነው። ስማ ድንጋይን ዳቦ የምታደርጉ ሰዎች እኮ ናቸው። እግዚአብሔርን ልበል ድንጋይማ ዳቦ ማድረግ ብችል አንተን ዳቦ አድርጌ ይበላ ነበር። በክርክር ነው በክርክር ስማ ነገር ከአንተ በላይ እኮ ድንጋይ እኮ እያየዋል። ምክንያቱም አምላክ ሞተ ከማለት በላይ ድንጋይ አንተ ነህ። እግዚአብሔርን ኧረ ተው እንዴ ቁም ነገር ነው። እንዳትናገር አረ ማርያም አልናገርም። ልጅ አይደለም በእናታችሁ። አይ እኔ ከስሬስ ማለት ነው እዚህ ላይ ብለ እየመጣ ይወደ። ስለዚህ አንተን ተከራክሬ ዝም ብለህ የሚሆነውን ሁላ ስነግርህ አይሆንም ስለሆነ የምትል ላሸንፍ አልችልም። ነገር ግን እኔ የምለውና ቁም ነገር አብርሽ እኔ እዚህ አንተ ጋር ስንት ሰው ይታያል? ስንት ናችሁ? እኔ 112 ኖ አጠገብ አሁን አንተ ስንት ሰው አለ? አንድ ላይ ሶስት ሰው አብ ወልድ መንፈስ ቅዱስ እንደዚህ ሶስት ናቸው። ሁለት ነው ለኛው። ስማ አብ ወልድ መንፈስ ቅዱስ ስለዚህ ሶስት ናቸው ማለት ነው። በአካል ሶስት ናቸው። በአካል ሶስት ናቸው። በአካል ሶስት ችግር የለውም። በአካል ስንት ናችሁ እናንተ? ሶስት። አዎ ጥሩ። ባህሪያችሁ ምን ይባላል? አረ እንደዛ አይደለም። በዚህ አንሄድም። ስማ አይደለም ስማ ኧረ አዳምጠኝ። ኧረ ቁም ነገር እኮ ነው የማወራው። እግዚአብሔርን አልሰማም። አንተስ ትብቶ እኔ አለው አንተ አለ እሱ አለ ሶስት ነን። ሶስት ሰዎች እንባላለን። ግን አይደለም በባህሪያችን። ስማ አንድ ነገር ከዚህ እንውሰድ። በፀሐይ እንሂድ። እሺ ሂድ፣ ችግር የለውም። ፀሐይ እስቲ ማገቡበት ይላል። እንቁላሉ አይሻልም ነበር ግን ኧረ እግዚአብሔር አፋር በላይ አንተው እንዴት አድርገህ ልስማ? ዛሬ ይበላል። አስኳል አለው። ይኸውልህ ቆይ ቁም ነገር አስኳል አለው፣ ቅርፊት አለው። ከዛ ደግሞ የነጩ ነገር አለ። እሱ ይሻል ነበር አለው ወይ ግን ለማንኛውም አንድ ቁም ነገር ተባርጎ በእናትህ አንድ ቁም ነገር እሺ። አዎ በስምንተኛው ቀን የተገረዘው አካል ይመለካል ወይስ አይመለክም? ልትከራከር ነው? በስምንተኛው ቀን የተገረዘው ይመለካል ወይስ አይመለክም? እኔ አንድ ነገር ልጠይቅ። በቃ ይሄን መልስ የጠየቁት የኔ ጥያቄ አይመለስም። አንተ ኢብራሂም ነው። በስምንተኛው ቀን የተገረዘው ይመለካል ወይስ አይመለክም? አጭር ሀ ይመለካል ላይ አይመለክም? ግን እኔ አትበል። ሙስሊም ነኝ አይደል ያልክ? እሺ አዎ በስምንተኛው ቀን የተገረዘው ይመለካል። የተገረዘው ግን እግዚአብሔርን ሙስሊሞች እንደዚህ አይነት ሙስሊሞችን አይተናነቅም ነበር። አረዲያ አንተ እንዴ እየሰበክ ጥፋት እኮ እያወጣችሁ ነው። ከጋን እያወጣችሁ ነው። ማርያም ከተዋህዶ አንድ ጥፋት የለችም። ልንገር። አዎ ጥፋቱን ልንገር። አምላክ ባንዴ ጥፋቱን ልንገር። አራዳም እሺ ጥፋቱ መጽሐፍ ቅዱስ ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለው። አንድ እግዚአብሔር ኦኬ። እናንተ ኪታባችሁ አሁን ሶስተኛ ያላችሁ እሺ እናመጣችሁ ሶስት ነው ያልንበት ምክንያት አለ። ምንድነው ያላችሁ? እስቲ ሶስት አታውቁም። እስቲ ተብ አድርጎ ጋይስ እናታችሁ እራገባ ነው። እኔ ከእናንተ ጋር አሁን እንዴት እሺ አዳምጡ። እኛ እኮ ማለት ነው ያንተን አልሰማም ያልኩ በፀሐይ ስንሄድ አልሰማ ጉዳ መጣችሁ። እሺ ንገረኝ፣ እንዴት እንደማያስኬድ ላሳይ። ፀሐዩን ንገረኝ። እንደ አያስኬድም ልንገርህ። ይቀጥል። ምኑን ነው የምነግርህ? የፀሐዩን ንገረኝ እስኪ። ፀሐይ ብርሃን አላት፣ ከዛ ደግሞ ትሞቃለች። ፀሐይ ደግሞ አካሏ አለ ልትለኝ እኮ ነው። ስለዚህ ብርሃኑ ሌላ አካል ነው። መች አልኩህና መች ወጣኝና? እሺ በለኝ። እሺ ንገረኝ። ለአንተ እግዚአብሔር
አይዋ ዝም ብለህ አጼ በጉልበቱ ማለት አንተ ነህ። አይ በቃ ለማንኛውም መልካም ጊዜ ይሆንላችሁ። በቃ ማታወሩ ከሆነ ልለያያችሁ። በቃ ጌም ማለት ነው። ሞጣ እየመጣ ነው። ሞጣ ሊያስገባውና እስኪ እሱ ጋር ተከራከሩ። እስቲ ጋር አስገባው። እስቲ የት አለ ሞጣ? ሞጣንማ አጥቤ ነው ማሰጣለ። አስገባው። አንተው የከለጠጠ ተማሪ የለም። ኧረ በቃ ብርዝን ዳሽ በይን። በቃ እኛ መልካም ጊዜ ሰላም። ለማንኛውም ተዋህዶን ተከተለት እግዚአብሔር። ኧረ ሂድ። የምን ተዋህዶ ነው የምታወራው አንተ? ዋ አሳቁኝ እኮ በኋላ። እሺ ከውጥ ያሉ ቀውጤዎች ናቸው። እሺ ሰርች እናርጋ። ደግሞ እንሰርች። ኮፒ ሊንክ አርጉ። 1900 ሰዎች አላችሁ። ኮፒ ሊንክ አርጉ። ራኤል የእስራኤል አምላክ ስንት ነው? የእስራኤል አምላክ ብዙ ናቸው፣ አይታወቅም። ሰላም ብዙ ናቸው ይባላል። እንግዲህ የአንተ አምላክ ስንት ነው? ከአንድ በላይ ነው? ኧረ የኔ አንድ ነው። በኢየሱስ ስም ስንት ናቸው? እስቲ አብ አለ 1፣ ወልድ አለ 2፣ መንፈስ ቅዱስ አለ 3 ናቸው። ያንተም 3 ናቸው። አዎ እንደዛ እና አማልክት ነው የምታመልከው፣ አምላክ ሳይሆን። ኧረ አማልክት ኧረ አይመለክም በዚህ ሰዓት። ይኸው አማልክት ማለት እኮ ስንት አምላክ ነው? እሺ ስንት አምላክ ነው የተወለደው እስራኤል? አይ ዶንት ኖ እንጃ። እሱን ያክል ኮንስታንት አላደርግም። እሺ ኢየሱስ አምላክ አለው ትስማማለህ? መጽሐፍ ቅዱስ ላይ አምላክ አለኝ ይላል ኢየሱስ አብ አለው። አዎ ኢየሱስ አብን አምልኩ ብሎ ደግሞ ተናግሯል መጽሐፍ ቅዱስ ላይ። እኔን አምልኩኝ አላለም አንድ ቀንም አይደል ብሎ አያውቅም። ምን ትላለህ? ወይስ አለ? እኔ የሳትኩት ጥቅስ አለ እንጃ። ብዙም ይሄን ያክል ኮንስታንት እንትን አላደርግም። ፋሚሊ ታብታብ ያደረጋችሁ ምርጥ ፋሚሊ ስሜን ፋሚሊ ያላችሁ ታብታብ ሼር ያደረጋችሁ ገባ በሉ። እሺ ፍጡር ይመለካል? ወንድ ልጅ ታመልካለህ እስራኤል? ፍጡር ማን ነው ደግሞ? ፍጡሩ ማን ነው? ወንድ ልጅ ፍጡር ነው ወይስ ፈጣሪ ነው? ወንድ ልጅ አንተ ቆይ እኔ ወንድ ልጅ ፍጡር ነው ፈጣሪ ነው? ወንድ ልጅ ታመሻለህ ብራዘር? ያመሻል። ሲያስ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አየ መልካም ጊዜ። ኮፒ ሊንክ አድርጉ፣ በደንብ አድርጋችሁ ኮፒ ሊንክ ታብታብም አድርጉ። 900ችሁ ታብታብ አድርጉ፣ 1000ችሁ ኮፒ ሊንክ አድርጉ። ከእናንተ መሀል ክርስቲያን ይኖራል። እናንተ ደግሞ ያው እንደተለመደው እጃችሁን አደብ አድርጉ። አደብ ደዋንታ ብለዋል አደሬዎች። እስቲ የሚያውቅ ሰው አለ? አደብ ደዋንታ ምን ማለት ነው? እስቲ አታውቁማ? እዚህ ውስጥ ስላልሆነ እወጣለሁ። ኧረ ውጪ መውጣቱ የተሻለ ነው። እሺ እናቴ አደብ ደዋንታ ትላለች። እኔ አውቃለሁ አይደለም እኮ ከታች መጽሐፍ እኮ ነው ከታች። እሺ ሰላም ብለናል። ሰላም ነው አልሐምዱሊላህ አለን። ክርስቶስ አምላክ ነው አለ። እግዚአብሔር ይመስገን። የዓለም ጌታ ነው እንጂ ማስረጃ ሰንስ አንተ ታነባለህ የኦርቶዶክስ መጽሐፍ ቅዱስ? አዎ
ካነበብክ እኮ ማግኘት ትችላለህ እኮ። የአጣውን ፈልጌ አጣው። እስቲ አንተ ካገኘህ አስተኝ እስቲ። ኢየሱስ ጌታ ነው ወይ? አዎ ጌታ ነው። ማስረጃ ማስረጃ አስተኝ። አንተ ራሱ የምትኖረው እሱ ስለፈጠረ አይደል? ጌታ ስለሆነ አይደል እንዴ? እሱ ራሱ የፈጠረው አምላክ አለው እኮ። ማን ዴብዬ የዴብ ጓደኛ አምላኬ እያለ ይናገራል። ወደ አምላካችሁ ይላል ኢየሱስ። ግን እኮ ስልጣንና እንትንን ሰጥቶታል በምድር። የተሰጠው አካል ደግሞ አምላክ ደግሞ አይሰጠውም። አምላክ የማይሰጠው ኢየሱስ ግን ይሰጠዋል እኮ። ተሰጥቶትም ቢሆን ግን ተሰጥቶታል። በቃ ስልጣንና እንትን በምድርና በሰማይ ተሰጥቶታል። እና ታዲያ የተሰጠውን አካል ለአምልክ እንደ ሰጪው እያለ ብራዘር ምን ሆነ ነው? ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል ይላል ራሱ ማለት። ወረድ ብለህ ስታየው አለቀሰ ይላል ኢየሱስ። አለቀሰ ለምኖ እዛ ወርዶ ማለት ነው። ወረድ ስትል ለምኖ ሕይወትን ሲያሰሳ ይታያል። እዛው ጋር እናንተ አሁን ላለማ ምን አልክ እኮ አሁን ኢየሱስ አምላክ መሆኑን ማስረጃ አላገኘንም። ክርስቲያኖችን አስገቡልኝ ጋይስ። እሺ ኢየሱስ አምላክ መሆኑን የለም አሁን እስኪል አላገኘም ማስረጃ ከይቅርታ ጋር። ምን ኢየሱስ ሰው ነው ወይ? እኔ ሰው ነኝ ብሎ ተናግሯል እኮ ባይብል ላይ። ከአምላክ የሰማሁትን እውነት የነገርኳችሁን ሰው አለ ዮሐንስ ወንጌል ላይ። እሱን ነው ኢየሱስን ነው ሰው ያለው። ኢየሱስ እኔ ሰው ነኝ አለ ራሱ ኢየሱስ አላለ። ላሳየህ አንድ ጊዜ ኢብራሂም አንዴ እዚህ ጋር ይሄ ሁሉ ሰው እያለ ሴቶች ሆይ በማህበር ዝም ይበሉ። ምን ሆናችሁ ሴቶች በማህበር ዝም? አንዴ 8:40 ላይ ነገር ግን ዝም ማስማማስ አንዴ ነገር ግን ከእግዚአብሔር የሰማሁትን እውነት የነገርኳቸውን ሰው ይላል። አረባ ከሸቱ እንዳላሽህ እንዴ የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላደረገም። ያው ሰው ነኝ አለ ኢየሱስ። አየዋ ይሄ እኮ ሰው ነኝ እኮ የነገርኳችሁን ሰው ነው ያለው። በቃ እሺ ጥሩ ችግር የለውም። ሐዋርያት ሥራ ችግር የለውም ስለማታውቀው ነው። ምዕራፍ 2 ቁጥር 22 ላይ ይኸው ምን እንደሚል ነው እስቲ። የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእሱ በኩል ባደረገው ተአምራትና በድንቆችም በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ምን ነበር ይላል? በምልክቶችም ሰው ነበር። ስለዚህ ኢየሱስ ሰው ነው። ኦልራይት ኢየሱስ ኢዝ ኤ ማን። እኔ ልንገርህ እኔ ማለት እንደዚህ ከአንተ ጋር ለመከራከር አቅሙ ላይኖረኝ ይችላል። እንደዚህ ጻፍ ቅዱስ ጠልቄ አላነብም፣ ግን እሺ ብዙ ቦታ ራሱን አምላክ አድርጎ አምላክ ነኝ ብሎ የተናገረበት ብዙ ክፍሎች አሉ። አንድ ጥቅስ የለም። በቃ አንተ ሚውት አድርግ፣ ሌላ ሰው ልቀጥል። በቃ አንተ ሚውት አድርግ። ሌላ ክርስቲያን እሸቱ ቀጥል። መጽሐፍ ቅዱስ ኢብራሂም አንድ ከማውራት በፊት ግን አንድ ነገር ልጠይቅህ። ፐርሰናል ጥያቄ ከሆነ ይቻላል። ፐርሰናል ማለት ያው ከሃይማኖት ጋር የተያያዘ ነው። በቃ ከሃይማኖት ጋር ለምንድን ነው የማያውቁ ልጆች ጋር የገባ? እሸቱ ቀጥል። ላወርድሽ ነው። ይውራ ሰላም አለይኩም። እኔ ሙስሊም ነኝ። አውርዴ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሰሊ ኢብራሂም አታውርደኝ ልጠይቅህ። አይቻልም። ለምንድን ነው የማይቻለው? የማያውቁት ልጆች ጋር እየገባህ ለምንድን ነው የምታደናግራቸው ግን አንተ? ምክንያቱም ሃይማኖቱ ማያደናገር ቢሆን አይደናገሩም ነበረ። ሃይማኖቱ እኔ አይደለሁም ተጠያቂ። እሺ እዚህ ጋር ያለው ሰው ላወርድህ። ሰላም ብያለሁ። ብሮ እንዴት ነህ? ደህና ነኝ አልሐምዱሊላህ። ሁሉ ሰላም ኒማ አለው። ነብዩ መሐመድ ኢየሱስ ክርስቶስ አምላክ ነው። ኒማ ኢየሱስ አምላክ ነው። በቃ ላወርድ ነው። ኢየሱስ አምላክ ነው። ይኸው ርዕሱ ይታያል። ማስረጃ ብዙ አለን። አልክፈትልህ። እሺ ክፈትልኝ እስኪ።
ማስረጃ 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 ማስረጃ። ቆይ አንዴ ማስረጃ ኢብሮ ይላል። ኢብሮ ከባድ አፖሎጂስት ኒማ ከባድ አንባቢ ትላለህ። ልሰድብህ እንዴ እንዲህ? እስቲ አንብብልን። ምን ይላል? እስቲ መጽሐፉ ምን ይላል? ትልቁ ላድርገኝ። አላረገም። አንብብ። መቼም ይሄን አቀይረው እና ችግር የለውም። اللهم صل وسلم على نبينا محمد። እሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። አላሁን እውነተኛ አምላክ እንደሆነ ራሱ ኢየሱስ ክርስቶስ ቀጥተኛ መንገድ ምሩኝ ይላል። ቀጥተኛ መንገድ ምራኝ እያለ ኢየሱስ አምላክ። በቃ አያችሁ ጋይስ፣ ና መጽሐፉ ማስረጃ የለውም ስንላችሁ ቁርአን ላይ አላህ ማስረጃ የለም ስንላችሁ ካሳውን ቀጥል። በቃ ካስሺ ቀጥል። በቃ ካስሺ እሺ፣ ካሳውን የገባው ልጅ ቀጥል። በቃ ይሄኛው ማስረጃ የለውም። ማስረጃ ሲኖር ትገባለህ። ኒማዬ አመሰግናለሁ። ካስሽ ቀጥል። ኢየሱስ ክርስቶስ አምላክ አይደለም ለሚለው ነው። አዎ ጂሰስ ጋድ ይላል። እስቲ አምላክ ማስረጃ አስተኝስ። እውነት ነው። እውነትነቱን የተናገረበት ማለት በማቴዎስ ወንጌል የተናገረው እኔን ማን ይሉኛን የሚለውን ክፍል ምን አለ? እኔን ማን ይሉኛን አለ። አንተ የዳዊት ልጅ ነህ አሉት። አንተ የዳዊት ልጅ ነህ ሲሉ ዳዊት ጌታ ጌታዬን ጠላቶችህን የእግር መረገጫ እስካደርግ ድረስ በአጠገቤ ተቀመጥ አለው። ስለዚህ እንዴት ልጁ ይሆናል ብሎ ተናገረ አላለም? ሪያሊቲ ይሄ ታዲያ ምን ማለት ነው? በጣም አሪፍ። ምክንያቱም እንዴት በእኔ በኩል በዳዊት በኩል ሳይሆን የሚመጣው የእሱ እንትን ዘር በማን በኩል የሚመጣ ስለሆነ ነው? በእስማኤላውያን በኩል ስለሚመጣ ነው። ምክንያቱም ሪያሊቲ ነው የተናገረው። ልጁ ሊሆን አይችልም እኮ አልኩ። በቃ ጨረስኩኝ። ከሆነ ጌታዬ ያለው ሌላ ነው ጌታ የተባለው። እሱ ሚልኪያስ ላይ የተጠቀሰው ነው ጌታዬ ተብሎ የተነገረለት። ኖ እንደዛ አይደለ። ቃል በቃል እኮ ነው። እኔን ማን ይሉኛል ሲሉት አንተ የዳዊት ልጅ ነህ አሉት። ደግሞም ብሏል ብዙ ቦታ ላይ የዳዊት ልጅ ይለዋል። ስለዚህ ዳዊት ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በአጠገቤ ተቀመጥ አለው። ስለዚህ እንዴት ልጁ ይሆናል ብለው ተናገሩ። ከዛ በኋላ ነገር እኮ ካስሽዬ ልጁ የማይሆነው መዝሙረ ዳዊት ላይ ሲጠቅስ የጠቀሰው ሲጀመር ለኢየሱስ ክርስቶስ አይደለም። ጌታ ጌታዬን የእግር መርገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው የሚለው ጭራሽ ስለ ኢየሱስ ክርስቶስ የሚያወራ ጥቅስ አይደለም። ምክንያቱም እያለ ያለው ጌታዬን የሚለው ይሄ አዶን የሚለው ቃል ያህዌ ጌታዬን ነው የሚለው። ያህዌ አዶኒ ብሎ ነው የሚያስቀምጠው። አሁን ይሄ ማን ነው ብለን ስንል በነብዩ መሐመድ በእስማኤል በኩል የሚመጣ ስለ ነብዩ መሐመድ የሚያወራ ጥቅስ ነው ያመጣልኝ። ብራዘር በፍጹም ይሄ ምንም የሚያገናኘው ክፍል አይደለም። በቃ የለም እኮ ነው። እሺ እኔ አሁን ስለሱ አልሟገትም፣ ችግር የለም ታውቁት። አሁን ወደ አንተ እንምጣ። በቃ ለኢየሱስ ነው ብለን ሌት እንበለው፣ ግን ይሄ ለነብዩ ነው ሲጀመር ማለት ነው። እሺ እንምጣና ለማን ስለ ኢየሱስ ምን ትላላችሁ? የተናገረው ለማን ነው የምትለኝ? የተናገረው ለኢየሱስ ነው እንበልና እንሂድ። ለኢየሱስ እንበልና እንሂድ፣ ግን ሊትራሊ ለኢየሱስ አይደለም እንበል። ለኢየሱስ ችግር የለውም፣ ያው ክርስቶሎጂ ላይ ስላለን። ስለዚህ አሁን ለኢየሱስ ብለን ስንሄድ የተናገረው ክፍል ቃል በቃል የተናገረው እኔን ማን ይሉኛል ሲለው አንተ እሺ እንሂድ እኮ አልኩ። እሺ እንሂድ እኮ አልኩ። የሕያው የእግዚአብሔር ልጅ ነው አሉትና ተናገረ። ከዛ በኋላ ይሄ ያለው ማቴዎስ ወንጌል ምዕራፍ 22 ላይ ነው ያለው ጥቅሱ። ቁጥር 41 እስከ 46 ያለ ጥቅስ ነው። ስለዚህ ምን እያለ ይናገራል? ስለ ኢየሱስ ምን ትላላችሁ አላቸው። አሁን የጠቀስከው ጥቅስ። ከዛ እሱ የዳዊት ልጅ ነው አሉት። የዳዊት ልጅ ነው አሉት። ከዛ ወዲያውኑ ኢየሱስ ምን አላቸው? ታዲያ እንግዲህ የዳዊት ልጅ ከሆነ እንዴት እንዴት ጌታዬ ብሎ ይጠራዋል ልጁ ከሆነ አለ። ምክንያቱም ልጅ ከሆነ ልጁ ከሆነ እንዴት ጌታ ብሎ ይጠራዋል ማለት ምንድነው ብለን ስንል ኢየሱስ ክርስቶስ ጌትነት የተሰጠው አካል ስለሆነ ነው። በአጭሩ እዛ ጋር ጌታ እንደሚሆን ስላወቀ ነው። ችግር የለውም፣ ነብይ ነው። ዳዊትም ነብይ ስለሆነ ግን ገና ሲጀምር አስለን ለኢየሱስ አይደለም ይሄ ጥቅስ። ከዛ ይሄ በጣም የሚገርም አጋጣሚ ነበረ።
አይሁድ ከዛ በኋላ መልስ ሊመልሱ አልቻሉም። ኢየሱስ ግን እዛ ጋር እኔ አምላካችሁ ነኝ እና አምልኩኝ ብሎ መሄድ ይችል ነበር፣ ግን አላለም። ዩዝ አላደረገም፣ እድሉን አልተጠቀምም። ይሄ እኮ ብዙ ቦታ እኮ ይኸውልህ የኃጢአት ስርየት ያንን ሽባውን ሰውዬ ጣራውን ቀደው ካስገቡት በኋላ ምን ብሎ ተናገረ? ጣራውን ቀደው ካስገቡት በኋላ ኃጢአትህ ምን አለችልህ? ተሰረየችልህ። የሰው ልጅ ኃጢአትን እንደሚያሰራ አታውቁም ምን ብሎ ተናገረ? ሰው የሰውን ኃጢአት ስልጣን እንዳለው ተው ስልጣን እንዳለው ይላል፣ አትርሳ። ስልጣን እንዳለው ይላል። አላየው ክፍሉ ይላል። አዎ ስለዚህ ስልጣን ማን ይሰጣል? ይሄ ይኸውልህ ልንገርህ አንድ ነገር ስልጣን ይሰጠው። አንድ ነገር ማሰብ ያለብን ትልቁ ነገር ምን እንደሆነ ታውቃለህ? ኢየሱስ ክርስቶስ እግዚአብሔር ሰዎችን ለማዳን ምናምንቴን ነገር መረጠ ነው የሚለው። ለሰው ልጅ የማይመቸውን መንገድ ከሰማይ መጥቶ ከድንግል ማርያም ከተወለደ በኋላ ራሱን ሰጠ። ገባኝ ብራዘሬ ታስሽይ። አሁን የቱ ጋር ነው ኢየሱስ አምላክ ነው የሚለው? ማስረጃ የለም። ማን? በዮሐንስ ወንጌል ምዕራፍ 10:30 ላይ ምንድን ነው የሚለው? እኔና አንድ ነን ይላል። ከዛ እዛው 17 22 11 ላይ እኛ አንድ እንደሆነን አንድ የሆኑ ዘንድ ይላል። የሚናገረው ክፍሉ ነው የሚለው። ክፍሉ ራሱ ሆነ እኮ እንደውም ስለዛይ ሴት እዛው ክፍል ላይ የሚናገረው ምንድነው? ዝቅ ብሎ የሚናገረው አንተ ከአባታችን ከአብርሃም ትበልጣለህ እንዲል አብርሃም ቀኔን ያይ ዘንድ ምን አለ ነው ይላል። ሐሴት አደረገ አየም ደስ ማለት ምን ነው ያየው? እንደው ሪሊ እስኪ ዝም ብለህ ፍታው እስቲ ቆይ። አብርሃም ቀኔን ያይ ዘንድ ይሄ ጥቅስ የሚገኘው ዮሐንስ ወንጌል ምዕራፍ 8 ቁጥር 56 ላይ ነው የጠቀሰው። 56 ላይ አሜን አለ። አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስ። ምንድነው ያ ቀን ሲባል አምላክ ለእስራኤል መድኃኒት አድርጎ የሚልክበትን ቀን ነው። ኦኬ መሲሁ ነው የሚላክበትን ቀን ነው። ስለዚህ ብራዘር ገለበጥ ምን አለ መሰለ መጽሐፍ ሲናገር ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ ይላል። እንደ ተስፋው ቃል። ስለዚህ ያ ተስፋ ነበረ። አብርሃም ቀኔን ያይ ዘንድ ሐሴት አደረገ አለ። ስለዚህ አየም አለ ደስም አለው። ምንድነው ያየው? ቀኑን ያየው። ያንን ቀን ደግሞ ምን አለ እዛው ጋር ሲጋጋ ወረዳልና አንተ 50 ዓመት ያልሞላ እንዴት አብርሃምን አይቻለሁ ትላለህ? አልገባቸውም ሲጀመር የተናገረው። ኦኬ ስለዚህ ቀጠለና ኢየሱስ አብርሃም ሳይወለድ ነው ያለው አላቸው። በምንድን ነው ያለው? አብርሃም ባየበት ማለት ነው። በቀኑ ቀኔን ያይ ዘንድ ብሎ ይጠብቅ እንደሚጠብቅ እኮ ነው የሚናገረው እኮ። አብርሃም የሚጠብቀው አምላክነቱን እኮ አይደለም ብራዘር። ያለን አዳምጠኝ። ኢየሱስ ክርስቶስ ስለ ኢየሱስ ክርስቶስ ራእይ መጽሐፍ ላይ የሚናገረው ምንድነው? ያለና ምን የሚል የሚኖር ነው የሚለው። ያለና የሚኖር ሳይሆን አይደለም። ምን አለ መሰለህ እሱ ያለና የነበረ ምናምን ከሆነ ስለ አብ ነው እሱ የሚያወራው። ይሄኛው አንተ የምትጠቅሰው ጥቅስ ስለ አብ አይደለም። ዘጸአት ብሉይ ኪዳን ላይ ያለውን ሐሳብ አይደለም እየተናገርኩ ያለሁት። ያለና የሚኖር የሚለው ራእይ መጽሐፍ ላይ ያለውን ክፍል ነው የሚናገረው ወንድሜ፣ አይደለም። ስለዚህ ያለና የሚኖር የለም። ምዕራፍና ቁጥር ስጠኝ እስኪ እነግርሃለሁ። ስጠኝ፣ ችግር የለውም። ምዕራፍ 1 ቁጥር 7 እስከ 8። ምዕራፍ 1 ቁጥር 7 ላይ ያለው ስለ ኢየሱስ ነው። 8 ላይ ያለው ስለ አብ ነው። ማነው እንደዚህ ያለ? መጽሐፍ ዮሐንስ ላይ እስኪ አሳየን፣ እስኪ እናንብበው፣ አሳየን እስኪ። የወጉትም ሁሉ ያዩታል። ዋይ ዋይ ጥቅስን አሳየን እኮ። አሳያለሁ። ተረጋጋ እንጂ አባትዬ፣ አዲስ ነህ መሰለኝ ለዚህ ቤት አዲስ ነህ። እና ምን ይላል መሰለ? ስለዚህ አሁን ከዛ መጨረ አሜን አለና ጨረሰ። ስለ ኢየሱስ አዎ አሜን አለ ጨረሰ። ስለ ኢየሱስ ክርስቶስ ከዛ በኋላ ያለና የነበረ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። እኔ ነኝ ይላል። ስለዚህ አሁን እኔ ነኝ ይላል ብሎ የሚናገረው ቁጥር 4 ላይ ሄደህ ስትመለስና ስታየው ምን ይላል? እውነት የሆነውን ነገር ነው ማለት። ይሄንን ክፍል ዘጸአት መጽሐፍ ላይ ያለና የሚኖር ብሎ የተናገረው ሙሴ የተናገረውን ጌታ ኢየሱስ ክርስቶስ እዚህ ሲደግመው ታያለህ። ይሄ አንድ ነገር ልንገርህ፣ በጭራሽ ኢየሱስ ክርስቶስ በዚህ ምድር ላይ ስጋ ለብሶ ስለመጣ እንጂ አይኖች ፊቱ ከፀሐይ ይልቅ ደማቅ ነበር ይላል። እግሮቹ እንደ ጋለ ነሐስ ነበር፣ አይኖቹ እንደ እሳት ትንታግ ነበር፣ ወገቡን በወርቅ መታጠቂያ ይታጠቅ። ይሄ ራእይ እኮ ነው የምትነግረኝ፣ ስለ ራእይ ነው። ራእይ አትንገረኝ።
ራእይ አይደለም እውነታ ሪያሊቲ አሁን ይኸውልህ ኢየሱስ 7 ቀን እንዳለው ይላል። እሺ እሱን ትስማማለህ? 7 ቀን እንደሚለው ትስማማለህ? እሱ ማለት እዛው ራእይ ላይ 7 ቀን እንዳለው ይናገራል። ይሄ ሌላ ርዕስ ላይ ነው። ሜታፎሪክ ነው እኮ ንግግሩ ራሱ ሜታፎሪክ ነው። ምንድን ነው የምታወራው ብራዘር? ምን ሆነ ነው? በራእይ የተነገረ ነገር ለምሳሌ እግዚአብሔር በዙፋን ላይ ተቀምጦ አየሁት ይላል። ኦኬ እግዚአብሔር ይቀመጣል እያልከኝ ነው እንዳንተ? ይሄ ለሰዎች እንደሚገባ የሚናገረው ነው እንጂ አዎ በቃ አንተም እንደዛ ነው እያልኩ ያልኩት። አሁን ማስረጃ አስተኝ እባክህ፣ ወይ ደግሞ ሌላ ሰው ጋር ልቀጥል። ምን አይነት ማስረጃ ልስጥ? ቆይ አምላክ መሆኑን አንድ ማስረጃ ብቻ ይበቃኛል። እኔ አንድ ምዕራፍ 1 ከፍተህ አንብብልን በስክሪን ላይ እንየው እስኪ። እሺ ካሳሁን አንድ ጊዜ ቆይ፣ ወደ አንተ መለሳለሁ ካሳሁን። እሺ ወይ ትጨርሳለህ ካሳሁን ወይስ እስቲ አባቴ እስቲ ና ምንድን ነው የምትለው? ኢየሱስ የቱ ጋር ነው አምላክ ነኝ የሚለው? ጥቅሱን በክፈትልና እንየው እስኪ። የት ነው የተለያየው? ለአብና ለክርስቶስ የሆነ ምን ላይ ነው? ምን ይላል? ቆይ ላንብብልህ። ላንብብልህ። አንተ እኮ አትሰማም እኮ። ብትሰማ ጥሩ ነበረ እኮ። ራዕይ ዮሐንስ ምዕራፍ 1 ቁጥር 7 ላይ እነሆ ከስንት ላይ ልጀምርልህ? ከ6 እንጀምራለን። ምን ይላል መሰለ? መንግስት ለአምላኩና ለአባቱ አለ። ማን ነው አምላኩ? አምላኩ ማን ነው? ቀጥል። ቁጥር 7 እና 8 ከ6 ይጀምራል ጥቅሱ። አምላኩ ማን ነው? ምን ያስቀሃል? አምላኩ ማን ነው? የማን? የኢየሱስ አምላክ እኮ ነው ራሱ። አምላኩ የሚለውስ ማን ነው ታዲያ? አምላክ ያለውማ ከተዋህዶ በፊት የስጋ ፍጡር ነበር። ስለዚህ ሰማይ ሄዶ በራእይ እያየው አምላኩ ይላል። ሰማይ ከሄደ በኋላም አምላኩ ነው። ሰማይ ሄደ፣ በምድር ላይ ያለም እኮ ፍጹም ሰው ፍጹም አምላክ ነው። ስጋው እኮ አትለየውም። ሰማይ ከሄደ በኋላ አምላክ አለው ማለት ነው። ያመልካል። የለውም አልኩህ እኮ። ናሽ አንተ ትንሽ ደግሞ ቀጥቀጥ አድርገህ እስኪ ደግሞ እስኪ አንብበው ቁጥር 6 የታለ? መንግስትም ለአምላኩና ለአባቱ ካህናት እንደሆን ላደረገን ለእሱም ከዘላለም እስከ ዘላለም ድረስ ክብርና ኃይሉን አሜን ይላል። ማነው አምላኩ? ገርኩህ እኮ ማን ነው? ከቅድመ ተዋህዶ ስጋ ፍጡር ራእይ ላይ ነው ብራዘር። ራእይ ስለ ራእይ ነው የምናወራው። ራእይ ዮሐንስ ራእይ። አዎ ማን ነው ይሄ ራእይ? ከሄደ በኋላ አምላኩ የሚለው ማን ነው? በደንብ እየሰማው ነው። ከሄደ በኋላ አምላኩ ማን ነው? ጌታችን ኢየሱስ ክርስቶስ የተዋህደው ስጋ ከተዋህዶ በፊት ፍጡር ነበር። ከተዋህዶ በኋላ አምላኩ የሚለው ከራእይ ዮሐንስ ላይ በራእይ ነው አሁን እየነገረን ያለው። ስለዚህ ከተዋህዶ በኋላስ ምንድን ነው እሱ የተናገረው? ፍጹም ሰው መሆኑን። ያ ስጋ ሰማይ ከሄደ በኋላ ስጋው አምላክ አለው፣ ፍጡር ተብሎ መጠራት ይችላል። ፍጹም ሰው ፍጹም አምላክ ነው። ገብቶኛል። ከተዋህዶ በኋላ ሰማይ ከሄደ በኋላ ፍጡር ተብሎ መጠራት ይችላል እንዴ? በምድር ላይም ቢሆን በሰማይም ፍጡር ተብሎ አይጠራም ከተዋህዶ በኋላ። እኔ ያልኩት ከተዋህዶ በፊት ያ ስጋ ፍጡር አይደለም። ስጋው ከተዋህዶ በፊት ከተዋህዶ በኋላ ፍጡር አይደለም አይደለም። ስለዚህ ምግቡ ፈጣሪ ሆነ። የተበላው ምግብ ፈጣሪ ሆነ። የተጠበሰ አሳና የተለያየ የማር ወለላ ምናምን የበላው ነው ሰውነት የሆነው። እሺ እሱ ሰውነት ነው አምላክ የሆነው? ምን እያልክ ነው? ምግብ በልቶ ነበር ኢየሱስ በቁመትና በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር ይላል ሉቃስ 2:52 ላይ። ስለዚህ ያ ሲበላ የነበረው ምግብ ያድግበት ነበረ። ያ የተበላው ኒውትረንቶቹ ናቸው ሰውነት የሚሆኑት። ስለዚህ ያ ሰውነት ነው ከፍጡርነት ወደ ፈጣሪነት የሄደው። ፍጹም ሰው ፍጹም አምላክ ነው። አንድ ጊዜ ነገር ፍጡር አይባልም አልከኝ ብራዘር። ፍጡር አይባልም። ከተዋህዶ በኋላማ ፍጡር ባህሪ አምላክ ካልተባለ ጥሩ ካልተባለ ፈጣሪ ነው ስጋው። ከተዋህዶ በኋላ ስጋና መለኮት ተዋህዶ አይለያይም፣ አንድ ተዋህዶ ነው። ፈጣሪ ይባላል። እሺ ስጋው
ነገርኩህ እኮ ለስጋው ተለይቶ አይነገርም፣ ለመለኮቱ ተለይቶ አይነገርም። ከተዋህደ በኋላ አንድ አምላክ ነው፣ አንድ አካል፣ አንድ ባህሪ ነው። ግን ፍጡር ነው ግን ስቲል አይደለ? ፍጡርነቱ አልጠፋም። ምን እያልክ ነው? እየነገርኩህ አይደለ እኮ። ግን ከተዋህደ በኋላ ፍጡር አይባልም አልኩህ እኮ። ግን ፍጡርነቱ አልጠፋም አይባልም አልኩህ እኮ። እንዴ ጠፍቷል። እሺ ፍጡርነቱ ከተዋህደ በኋላ የባህሪ አምላክ ነው። ፍጡርና አምላክ የሚባል የለም፣ አንድ አምላክ ነው። ልብ አድርጉ እንግዲህ ስጋው ፍጡር አይባልም ማለት ፍጡር ካልተባለ ይሄ ስጋ ልብ አድርጉ ምን እንደሆነ ምግብ ነው ብራዘር። የተበላ ከማርያም የተበላ ምግብ ኢየሱስ የበላው ምግብ ነው ስጋው። ይሄንን ወቁ። ይሄ ሁላችሁም በደንብ አዳምጡ። ፍጹም ሰው ፍጹም አምላክ ነው። ኧረ ተው እባክህ ፖለቲካ። ፍጹም ሰው ፍጹም አምላክ ነው። የቱ ጋር ነው እንደዛ የሚለው? እስኪ ማስረጃ አስተነሽ። አሁን በቃ ወደ ማስረጃ። ፍጹም ሰው ፍጹም አምላክ መሆኑ ነው። ማስረጃ አስተን ፍጹም ሰው ፍጹም አምላክ ማስረጃ። አሁን መጽሐፍ ቅዱስን አንተ እንደፈለገው ሳይሆን የሰውን ስራ ከኃጢአት በቀር የሰውን ስራ ሲሰራ ፍጹም ሰው መሆኑ ያሳየናል። የአምላክን ማስረጃ አስተን ማስረጃ ታውቀዋለህ። የሰውን ስራ ሲሰራ ፍጹም ሰው መሆኑን ያሳያል። የአምላክ ማስረጃ ስጠን እባክህ። ወይ ሌላ ሰው ጋር ልለፍ ከሌለ የለም ማለት ነው። በቃ አትንቀዥቀዥ። እሺ ቀጥል ካሳሁን። ለሌላ ጊዜ አትንቀዥቀዥ። ይኸው ዝም ብለህ ስትናገር ትህትና በተሞላበት አትንቀዥቀዥ ምናምን ሰው ባለው እውቀት ደረጃ ላይ ብትናገረው ጥሩ ነው። አንተ እያወራ አልቃ ገብቶ መንቀጭቀጫ አይባልም። ይሄ ስርዓት ነው ነው። በእርግጥ እምልህ የአንተ ምላሽ እንደዛ መሆን የለበትም ከማለት አንጻር ነው። ያው ታስተምራለህ፣ ሰዎች መማር ባለባቸው ታስተምራለህ። እሺ ቀጥል። አሁን ኢየሱስ አምላክነት ላይ ኢየሱስ አምላክማ ፍጹም አምላክ ነው። መጀመሪያ ከመጀመሪያ ስነግ የቱ ጋር ማስረጃ የነገርኩህን እነዛ የመጀመሪያ ቃል ነበር። እነሱማ አይደሉም፣ በቃ አለፍናቸው። እነሱ እንዳሉ ነው። አየን እኮ መጀመሪያ ቃል ነበር በሚለው መጀመሪያ ደግሞ ዮሐንስ 1:1 ላይ መጣ። አዎ መጣህ እንዴ? ለምን አልመጣ? ይሄ እኮ ይኸውልህ የአንድ ሰው የጻፈው የመጀመሪያዎቹ አያዋጡ። ይኸውልህ አንድ ነገር የምነግርህ ማለት ነው መጽሐፍ ቅዱስ ከ40 ሰዎች በላይ በተለያየ ዘመን የተጻፈ እውነት የሆነ መጽሐፍ ነው። አይደለም እውነት ነው ልለው አልችልም፣ ምክንያቱም ይጋጫል እርስ በርሱ። እንዴት? በፍጹም የሚጋጭበት የለም። እኔም እነግርሃለሁ እኮ አንዷን ረካዓ ሶላት ያሳለፈ ወመልቂያማ ቀን የመቃብር ስለዚህ ማስረጃ የላቸውም። ልብ አድርጉ። ኢየሱስ አምላክ ነው ወይ ብዬ ስጠይቀው የወመልቂያማ ቀን ቅጣት ስለ ሰላት ያወራልኛል። ፈትዋን የፈለግከው አይ ክርስትና አረ ላላ ብላችሁ ማስረጃ ስጡን። ማስረጃ ግሚ ማስረጃ። ኢየሱስ አምላክ ለመሆኑ እያወራ ይሆናል ይንሳት። እሺ ሳይለንት፣ ቢያንስ አንተ እንኳን ሳይለንት ነሽ። በቃ አይ ካሳሁን በቃ አንተ ተውተው ይብቃ። ምንድን ነበር የፈለግከው? ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ለመሆኑ ማስረጃ ነው። አዎ ለጸባይ በጣም አመሰግናለሁ። መጀመሪያ ላይ ላየው ለመጨረሻን ያሳምርልን እና ኢየሱስ አምላክ ለመሆኑ ማስረጃ አስተኝ እስቲ። መጽሐፍ ቅዱስ ኢየሱስ ክርስቶስን አምላክ ብቻ አይደለም ብሎ የሚገልጸው ፍጹም አምላክ ፍጹም ሰው ብሎ ነው የሚገልጸው። እስቲ የቱ ጋር? እኔ ግራ ነው የሚገባኝ። እኔ እስቲ ካሳየኝ። ፍጹም ሰው ፍጹም አምላክ ስለመሆኑ ማለት ነው። አዎ ለምሳሌ የዮሐንስ ወንጌል ምዕራፍ 1 ላይ ሂድ። በመጀመሪያ ቃል ላንብብልህና ከዛ ያንተን ደግሞ ሰማሃለሁ፣ ችግር የለውም። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይሄ ቃል ምን ነበረ? እግዚአብሔር ነበረ። አንድ በል። ቁጥር 1 ላይ ራሱ ቃል እግዚአብሔር ነበር ወይ አምላክ ነበረ እያለ ነው። ቁጥር 14 ላይ ደግሞ ስትሄድ ቃልም ስጋ ሆነ ደግሞ ሲለ ያ እግዚአብሔር የነበረው አሁን ደግሞ እዚህ ጋር ምን ለብሶ መጣ? ስጋ ለብሶ መጣ። እና መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ ሲናገር አምላክነቱንም ይናገራል፣ ሰውነቱንም ይናገራል። ቃል ነበረ፣ ቃልም እግዚአብሔር ነበር፣ አንድ ቃልም ስጋ ሆነ፣ ሁለት ሰው ብሎ ይናገራል። ከዚህ በላይ ማስረጃ ምን ይችላል? ሌላም ልድገም። አንዴ ይሄኛው ነው። ባይብል ላይ በጣም ብዙ አምላክ አለ።
ይህንን እንድታቀለኝ። ለምሳሌ ሙሴ አምላክ ነው፣ የእግዚአብሔር ቃል የመጣላቸው አማልክትን አምላክ ተብለዋል። አማልክት አንተን ያልከው እንጂ ነጠላ አምላክ ነው የሚባሉት። ኢየሱስም ቢሆን አማልክት ነው የተባለው። በነገራችን ላይ መዝሙረ ዳዊት ላይ ባለው ጥቅስ መሰረት ሙሴ እንደ አምላክ ትሆናለህ እንጂ አምላክ ትሆናለህ አላለው። እንደ ናሺ እንዴ ችግር የለውምና እኔ እስቲ መጀመሪያ አንድ ጥቅስ ልስጥህ እና ለምሳሌ ግሪኩና እንትሞት የኢየሱስ ክርስቶስ ማንነቱን ጨርሰው ነው የሚሻለው እየሰፋ እንዳይ። ኧረ ቆይ ለምን አምላክ የሚለው ላይ መስማማት አለብን ብዬ ነው። እሺ ይቅርታ ወዳጄ። ዕብራውያን ላይ አንዴ ተጠቀሰ አምላክ የሚለው ፈጣሪ ከሚለው አንፃር ነው። እሱን እናየዋለን። ቆይ ልናይ እኮ ነው አንዴ ይቅርታ ጋር አንዴ እሱን ማየት አለብን። ዕብራውያን ምዕራፍ 1 ቁጥር 8 ላይ ይላል ስለ ልጁ ግን አምላክ ሆይ ይላል አይደለ? እዚህ ጋር ስለ ኢየሱስ። እሺ በጣም ጥሩ። ይሄ ጥቅስ የመጣው ከየት ነው ብለን ስንል ከመዝሙረ ዳዊት የታለ መዝሙረኛው ዳዊት መዝሙረ ዳዊት ምዕራፍ 45 ቁጥር 7 ላይ ምን እያለ ይናገራል? አምላክ ሆይ ዙፋንህ ለዘላለም ነው፣ የመንግስት በትር የቅንነት በትር ነው፣ ጽድቅን ወደድክ ዓመፅንም ጠላህ። ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክ በደስታ ዘይት ይቀባህ ይላል። ይሄ ሊትራሊ እዛ ላይ የተጠቀሰው ጥቅስ ነው። እዚህ ጋር አምላክ የሚለውን የዕብራውያን ጻፊ ሲወስድ አማልክት ነው የሚለው። ኦኬ፣ ምክንያቱም ኤሎሂም ብሎ ነው የሚያስቀምጠው። እሺ ከዕብራውያን ተነስተ ነው ያወጣው እሱን መሰለኛ። አዎ ለዛ ነው ብለህ አሁን ይሄ ኤሎሂም ብሎ ነው የሚያስቀምጠው። ስለዚህ ነቢያት ምን ይባላሉ? ኢየሱስ ክርስቶስ እንዳለን እዚሁ መዝሙረ ዳዊት ምዕራፍ 82 ላይ ቁጥር 6 ላይ እንዲህ እያለ ይናገራል። ተመልከት ምን እንደሚል። እኔ ግን አለ አማልክት ናችሁ አልኩ። አማልክት ናችሁ ሁላችሁም የኤሎህ ልጆች ናችሁ አላቸው። አማልክት ኤሎሂም አማልክት ብሎ ጻፈው እንጂ ሲመቸው ለነቢያት ሲሆን አማልክት ብሎ ይተረጉሙታል እናንተ ጻፊያን። የሚለው ግን ሁለቱም ላይ ኤሎሂም ነው። ለኢየሱስ የዋለውም ኤሎሂም ነው፣ ለዚህ የዋለውም ኤሎሂም ነው። ስለዚህ ለዛ ነው ኢየሱስ ክርስቶስ ምን አለ? የዮሐንስ ወንጌል ጸሐፊ ምዕራፍ 10 ቁጥር 35 ላይ እንደዚህ እያለ ይናገራል። መጽሐፍ ሊሻር አይቻልም እና እነዚህ እግዚአብሔር ቃል የመጣላቸውን አማልክት ካላቸው አለ ኤሎሂም ካላቸው። ስለዚህ ኤሎሂም የተባሉት የእግዚአብሔር ቃል ይመጣላቸው በአጠቃላይ ኤሎሂም። ኢየሱስ ክርስቶስም የእግዚአብሔር ቃል ይመጣልስ ስለነበረ ኤሎሂም ነው። ምክንያቱም ኢየሱስ የምትሰሙት ቃል የላከኝ አብ ነው እንጂ እኔ አይደለም ማለት የነገርኳቸው የነገርከኝ የሰጠኝ ሁሉ ሰጥቻቸዋለሁና እያለ ይናገራል። ከአምላክ እየሰማው የምነግራችሁ ሰው ነኝ እያለ ይናገር ነበር። ስለዚህ ኢየሱስ ከአምላክ ስለሚሰማ አምላክ ነው፣ ችግር የለውም። እንደ ማንኛውም ነብይ ስለሆነ ማለት ነው፣ መካከለኛ ስለሆነ። ስለዚህ በመጀመሪያው ቃል ነበር ሲል ንግግር ነው፣ አስተምህሮ ነው፣ ቃል ተስፋ ነው፣ እቅድ ነው። ያ ቃል አምላክ ዘንድ ነበር። ያ ቃል አምላካዊ ነበር ወይ ደግሞ አምላክ ነበረ ማለትም የሚመጣ ለእስራኤል መድኃኒት ሆኖ የሚመጣ ነብይ ከአምላክ እየሰማ የሚያስተላልፍ አምላክ ነበር ማለት ልክ እንደ ሙሴ አለቀ። ከዛ ያቀድ ሰው ሆነ ማለት ነው። አሁን አንተ ያልከው ሰማህ። አሁን ደግሞ ስማኝ። ኢየሱስ ክርስቶስ አምላክ የተባለው የእግዚአብሔር ቃል ስለመጣለት ሳይሆን ዓለማትን ስለፈጠረ ነው። ለዛ ነው ዮሐንስ 1:1 ላይ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነውስ አንዳች ያለ እርሱ አልሆነም። የኢየሱስ ክርስቶስ አምላክነት ሁሉን በመፍጠር ነው እንጂ የእግዚአብሔር ቃል ስለመጣለት አይደለም። ሲቀጥል ዕብራውያን 1 ቆይ ልጨርስልህና ትቀጥላለህ። ሲቀጥል ዕብራውያን 1 ላይ ሂደህ ያለውን አንብበህ ወደ ዳዊት መጽሐፍ ይላል አይደለ? ዕብራውያን 1ን ሙሉ ሐሳቡን እንያዘው እስቲ ከመጀመሪያ ጀምሮ። ቆይ አንዴ እዛ ሳንሄድ እንዴ ቁጥር 3 ላይ መጀመሪያ እናውራ። ዕብራውያን ላይ እንሄዳለን፣ ችግር የለም። ቁጥር 3 ላይ እናውራ አንዴ። ቁጥር 3 ላይ ሁሉ በእርሱ ሆነ አለ። ሁሉ በእርሱ ሆነ ሲል ከምን አንፃር ነው ልነግርህ እኮ። ከሆነስ አንዳች ያለ እርሱ አልሆነም። ቃሉ ስጋ ከሆነ በኋላ ነው ሁሉ በእርሱ አይደለም። 14 ላይ ነው ስጋ የሚሆነው። 14 ላይ ነው ስጋ የሚሆነው። ተሸወድክ። አልተሸወድኩም። ላሳየሽ እንዴት እንደተሸወድክ። ምንም አልተሸወድኩም፣ ችግር የለም። እሺ እንዴት እንደተሸወድክ ላሳየሽ፣ ችግር የለም። ለማሳየት እሺ አልተሸወድኩም። አሁን ሽወዳውን እሺ ና ነው። እሺ ችግር የለውም። እሺ ምን አለ መሰለህ፣ የት አለ ይኸው። ለምሳሌ እዚህ ጋር ነው አይደለ ቃል ስጋ የሆነው ወዳጄ፣ ቃል ስጋ የሆነው 14 ላይ ነው።
የእሱ ወደ ሆኑት መጣ፣ የገዛ ወገኖቹ አልተቀበሉትም አለ። የገዛ ወገኖቹ ያልተቀበሉት ቃል ስጋ ከመሆኑ በፊት ነው ከሆነ በኋላ ነው? ከሆነ በኋላ ነው። ቡም ምን ነው? እሺ ወዳው አዎ፣ ምንድነው መሰለ መቀዳደሙ አይደለም ችግሩ። ስለዚህ እዚህ ጋር ያለ ቁጥር 3 ነው ለተስክልኝ አንተ። አዎ እኮ ምን ሆነ ነው? ይሄኛውም ቁጥር 9 ላይ እኮ ነው አላየሁም? የቁጥር 11 ላይ ነው። ይሄ ደግሞ ቁጥር 14 ላይ ነው። ስለዚህ ሁሉ በእርሱ ሆነ ማለት ኢየሱስ ቃል ስጋ ከሆነ በኋላ የሆነውን ነገር ነው የሚነግረን። ምክንያቱም ማስረጃ አለኝ። ከሆነውም አንዳችስ እንኳን ያለ እሱ አልሆነም አለ። ለምን? ሁለተኛ ቆሮንቶስ ላይ አንድ ጥቅስ አለ እንደምታውቀው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ እንደዚህ ያለ ይናገራል። ስለዚህ አለ ተመልከት፣ ማንም በክርስቶስ ቢሆን አዲስ ፍጥረት ነው አለ። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል አለ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ሲባል እዚህ ጋር እያወራ ያለው ቅድም ሪጀነሬሽን ነው። ገብቷል? አዲስ ዳግም መወለድን የሚያሳይ ነው። ለዛ ነው ቁጥር 10 እና 11 12 እና 13 ደግሞ በደንብ ብትመለከታቸው ከመንፈስና ከደም ከእንትን ተወለዱ እንጂ ከወንድ ወይ ከሴት ፍቃድ አልተወለዱም እያለ ይናገራል። ስለዚህ ያ የሚያሳየው ኢብራሂም ነገር ልንገርህ፣ ሁሉ በእርሱ ሆነ፣ ከሆነውስ አንዳች ያለ እርሱ አልሆነም ሲል ሁሉ ነው። ይሄ ከሪጀነሬሽን በፊት ከሪጀነሬሽን በኋላ የሚባል የለም። ለምሳሌ ራስህ ዕብራውያን 1 ላይ ሂዳ ያነበብከውን መልሰህ ስታነበው ከአንድ ጀምረህ ስታነበው ሁሉን ወራሽ ባደረገው ዓለማትን በፈጠረበት ይላል። ዓለማትን በቃ እናንብባ። ዕብራውያን 1 ላይ ሂድ። ዕብራውያን 1 ላይ አለ ስለማቀቁ ነው ችግር የለም። ራቋሉ ጥቅሱን ተው እንጂ እኔ ስለማቀቁ ለነገር ዕብራውያን ከአንዳንድን ላንብብልህ። እኔ በቃል ያቋል አይደለም ዕብራውያን 1 እኔ ላንብብልህ። ይኸው አይሆን ነው የሚለው ፈጠረ አይደለም። ኮስሞስ ሳይሆን አይሆን ሁሉን ወራሽ ባደረገው ዓለማት በፈጠረበት በልጁ በዚህ ዘመን ተናገረን። ዓለማትን በፈጠረበት ግሪኩ ልነግርህ እኮ ነው። አትሰማኝም እኮ ሳይለንት ስለማውቀው እኮ ነው ጥቅሱ። አንተ ዓለማትን በፈጠረበት ብለው ቁጥር 2 ምን ብለህ አንተ አማርኛውን አንብበው። አሁን ግሪኩ ላይ ሳንሄድ አማርኛውን አንብበው። እሺ ዓለም በሚለው ልሂድልህ፣ ችግር የለውም እኮ አንብበው። ዓለም በሚል ልሂድልህ፣ በቃ ችግር የለውም። ዓለማትን በፈጠረው ማለት ቁጥር 2ን ሙሉን አንብብልኝ። እሺ አታምንም ካላይ አትሰማኝም? ቆይ እኔ ላንብብላችሁ። ተው በቃ እንግዲህ እዚህ ድረስ ከተጨቃጨቅን አንጻር እንዴ እንትን ሆትስፖት ላብራ። እሺ ሆትስፖት አብርቻለሁ። አንድ ጊዜ አንዴ። አይሽ በጣም ጥሩ። እዛው ከዕብራውያን 1 ሳትወጣ ይኸውልህ ዕብራውያንን ያመጣኸው ራስህ እና ዕብራውያን ላይ ነው የምንጨርሰው። አሁን እኮ ችግር የለውም እኮ ልንጨርስ እኮ ነው። ማነኝ? ቆይ ተረጋጋ እንዴ። እሺ ዕብራውያን ላይ ሂብሩ ምዕራፍ 1 ቁጥር 1 እሺ የት አለ? ግሪክ ኦልራይት። እሺ እዚህ ጋር ምን ይላል? እስቲ ታነብልኛለህ? ስክሪንሾት ላድርገውና እንደ ዙም አውት ላድርግልህ። እሺ ባይብሉን አወጣውና ዕብራውያን ባይብል ነው ያወጣሁት። ግሪክ ነው እያወጣሁልህ ያለሁት። በአማርኛ ነው እያወራን ያለ ነው። ለምን ግሪኩ ካላና ከተሳሳተ እኔ ይመለከተኛል እንዴ? እኔ ኢብራሂም ምን አገባኝ? ተሳሳተ አማርኛውን እናንብበው እኮ። ይኸውልህ እኮ ግሪኩ ተሳስቶ ማለት ነው እንትኑ አማርኛው ተሳስቷል እያልኩ እኮ ነው። ያው አየኸው he made the ages ነው የሚለው። አዮናስ ነው የሚለው። አዮናስ ማለት ኤጅስ ማለት ነው። ገብቷል? ኤጅስ ያ አንተ የምትለው ዓለማት ቢሆን ኖሮ ምን ብሎ ነበር የሚያስቀምጠው? ኮስሞስ ብሎ ነበር የሚያስቀምጠው። ኦኬ። ስለዚህ አሁን ኮስሞስ ሳይሆን ኤጅስ ነው ያለው። እሺ ችግር የለውም። እንዳንተም ሊድልህ ምንድነው ዓለማትን በፈጠረበት በልጁ ማለት ዓለማት ሁሉ በእርሱ ሆነ ስላለ ሆነ የተባለው በአጠቃላይ በኢየሱስ ክርስቶስ ነው የሆነው። እንዴት ነው የሆነው ብለን ስንል እግዚአብሔር በልጁ በኩል ሰዎችንም ይሁን ሌሎች ነገር አዲስ ፍጥረት አድርጓል ማለት ነው። ስለ አዲስ ፍጥረት ነው የሚያወራው። አይ ዓለማትን ፈጠረበት እያለህ እኮ ነው። ፈጠረ እያለህ እኮ ነው እኮ። ዓለማትን በፈጠረ እኮ ፈጠረበት እኮ እንዴ! ምን ነገር ዓለማትን ፈጠረ ማለት ምንድነው? ሰማይና ምድር አዲሱ ኪዳን የፈጠረው ዓለማትን
እሺ አልጥሩ አሮጌው ኢየሱስ ክርስቶስ የመጣው ብለህ የምታስበው መቼ ነው? እሺ አያገባኝም። በቃ ተውኩት። እንደውም በቃ እሺ በቃ አይልም። በቃ ተው። ምን አጨቃጨቅ? እሺ አንድ ነገር ልጠይቅህ እስቲ። አይመለከተኝም። ከቁርአን ላይ ምዕራፍ 4 ቁጥር 171 እስቲ ያወጣው ቁርአን ላይ ባይብል ላይ ጠፋ። እሺ ሌላ ክርስቲያን ሌላ ባይብል ላይ ማለከርኩ እኮ እንተዋልኩ ተሸነፍክ እኮ አይደል እንዴ ብሩ ፕሊዝ በጣም ተሸነፍ የለ አንተ አሸናፊ አይ ዓለማትን በፈጠረበት ሪል ኮንክሪት የሆነ ማስረጃ ሳየው ስለመፍጠሩ ሌላ ምንም ኮንክሪት አላሳየኝም። ኮንክሪት እኮ ዓለማትን በፈጠረበት ሸረሸርኩልህ እኮ አላየሁም እንዴ? የአንተን ኮንክሪት ሰርስሬ እንደዚህ አውጥቼ በአካፋ እንዲደፋውት አይልም ዓለማት